የሚያምር አይን እና ጎርዳና ድምጽ ያላት አንድ አክትረስ በየፊልሞቹ ላይ በሚያምር ስታይሏ የተናገረችው ያንዳንዱ ዳያሎግ ተመልካቹን አፍቃሪዋን ያረከችው። हम जैसी औरतों को अगर दुनिया ने गंदी भी कहा तो हम उफ नहीं करेंगे, लेकिन तुम जैसे नामर्द को तो अपना दलाल भी नहीं रखेंगे। 7 ጊዜ ፊልምፌር አዋርድ ያሸነፈችው ምርጧ ተዋናይ በአንድ ፊልም ላይ እሷ ካለች ፊልሙ ስኬታማ እንደሚሆን ጋራንቲ ይባል ነበር። ከከንዳላ ገርል እስከ መርዳኒ ድረስ እያንዳንዱ ትወናዋን ምን ያህል በህይወት ያለ አስመሰለችው በሲልቨር ስክሪን ላይ ተመልካቹ እንዲያውም በፊልም ስም መለየትና ማወቅ እስኪጀምር አስገደደች። ግን ይህን ታውቃላችሁ? በህይወቷ በጨራሽ ፊልም መስራትም አትፈልግም ነበረ። ግን የቤተሰቧ ሁኔታ ወይም ችግሩ ስላስገድዳት ወደ ፊልም ለመስራት ተገዳ እንደገባችስ ታውቃላችሁ? चदर को छुआ कैसे? अरे तो दूसरी बिछा लेती। नहीं, दूसरी कैसे बिछाती? በጣም ብዙ ያልተወሩ ነገሮች እናወራለን። ቆይታችሁን ከኛ ጋር። ሰላም ጤና ይስጥልኝ ቤተሰቦች። ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ውድ ቤተሰቦች ለዛሬ የምናወራው ሁለገብ የሆነችው አክትረስ እንዲሁም በደንብ የሰለጠነችው ዳንሰር የሆነችው ራኒ ሙከርጂ ራኒ ሙከርጂ ተፈጥሯዊ የሚመስለው የእውነት የሚመስለው ትወናዋን በማሳየቷ ቦሊውድ ላይ ለረጅም ጊዜ ነግሳበት ነበር። ግን ቀደም ብለን ስናየው ራኒ ሙከርጂ ጭራሽ ወደ ፊልም ዓለም መምጣትም አትፈልግም ነበር። ወደ ፊልምም ስትመጣ ካሚዮና ሳይድ ሮል ነበር መጀመሪያ ያጋጠማት። ከዛም በኋላ ግን በትወና ያንን ቦታ ማግኘት ቻለች። ሁሉም አክትረሶች ህልማቸው የሆነውን ቦታ ድሪምም ዌክአፕም ክሪቲካል ኮንዲሽንም። መጀመሪያ ግን ስለ ራኒ ህይወቷና ፊልሞግራፊዋ ከማውራታችን በፊት እንደተለመደው መለስ ብለን ከየት እንደጀመረችና በምን እንደጀመረች ለማየት እንሞክር። ራኒ ሙከርጂ የተወለደችው ማርች 21 1978 ዓ.ም ሙምባይ ማሃራሽትራ ውስጥ የፊልም ባክግራውንድ ካለው በንጋሊ ቤተሰቦች ነው የተወለደችው። አባቷ ራጅ ሙከርጂ አንድ ፊልም ዳይሬክተር ሲሆን እናቷ ክሪሽና ሙከርጂ ደግሞ ፕሌይባክ ሲንገር ወይም ሙዚቀኛ ነበረች። ወንድሟም ራጅ ሙከርጂ አንድ ፊልም ፕሮዲውሰርና ዳይሬክተር ነው። አክስቷም ቤባሺ ሮይ ናሽናል አዋርድ የተሸለመች የበንጋሊና የሂንዲ ፊልሞች አክትረስ ቆየት ባለ ጊዜ የነበረች ናት። እንዲሁም ዝነኛዋ አክትረስ ካጅል የራኒ ሙከርጂ ያጎቷ ልጅ ነች። ራኒ ሙከርጂ በተወለደች ሰዓት ስለተፈጠረ ነገር ሲሚ ገሪባል ያቀረበችው ሾው ላይ ራሷ ራኒ እንደተናገረችው ከሆነ ከተወለደች በኋላ ሆስፒታል ውስጥ ከሌላ ሴት ልጅ ጋር ተቀያይራ ነበረ። ቢሆንም ግን እናቷ ክሪሽና ሙከርጂ ነገሩ ገብቷት ነበር፣ ወይም ልጇ እንደተቀየረች አውቃ ነበር። ከዛም በኋላ ህጻናት ማቆያ ክፍል ውስጥ እያንዳንዱ ክፍል ውስጥ በመግባት ልጇን መፈለግ ጀመረች። እያንዳንዱ አልጋ ላይም በምትፈልግ ሰዓት ላይ መጨረሻ እኔ አንድ ሰርዳር ወይም የፐንጃብ ቤተሰብ ውስጥ ተገኘሁኝ። ቀድሞው 6 ሴት ልጆች ያሉት ሲሆን ሰውየው እኔም ደግሞ 7ኛ ነበርኩኝ ብላለች። ያ ሁሉ አለፈና ራኒም አደገች። ከዛም የመጀመሪያ ደረጃ ትምህርቷን ጁሁ የሚባለው አካባቢ ማኒክጂ ኮፐር ሃይ ስኩል ትምህርቷን ጨረሰች። ከትምህርቷ ጎን ለጎንም 10ኛ ክፍል እያለች ዳንስ ተምራለች። በመቀጠልም ቀጣይ ትምህርቷን ለመከታተል ሙምባይ ውስጥ ሚቲባይ ኮሌጅ ገብታ ነበር። የቤተሰቦቿ ህይወት ከፊልም ጋር የተያዘ ስለሆነ ያ ነገርም በራኒ ህይወት ላይ ጫና ማሳደሩ አልቀረም። ገና በ14 ዓመቷም አባቷ ዳይሬክት ያደረገው በ1996 ለይታ የበቃው ቢያር ፑል የተሰኘው የበንጋሊ ፊልም ላይ ትንሽ ቦታ እንድትተውን እድል አገኘች። वंडरफुल በቀጣይ ዓመትም በ1997 ዓ.ም ራኒ ሙከርጂ የመጀመሪያው የህንድ ፊልም የሆነው ወይም የቦሊውድ ፊልሟን ራጃኪ አየጊ ባራት የተሰኘውን ፊልም የመስራት እድል አገኘች። የፊልሙ ዳይሬክተር ሰሊም አክተርና የራኒ ሙከርጂ አባት በጣም ጓደኛ ናቸው። በዚህም ምክንያት እዚህ ፊልም ላይ ራኒ እንድትተውን እድል አግኝታለች። ፊልሙ ግን ቦክስ ኦፊስ ላይ ተቀባይነት አላገኘም ነበር፣ ፍሎፕ ሲሆን ራኒም ወደ ትምህርቷ ተመለሰች በድጋሚ። በመቀጠልም በ1998 ዓ.ም ለይታ የበቃው ቪክረም በት ዳይሬክት ያደረገው ጉላም የተሰኘው ፊልም ላይ ከአሚር ካን ጋር አብራ በመሪ ተዋናይነት የመስራት እድል አገኘች። በፊልሙ ላይም የነበረው አቲኪያ ከንዳላ የሚለው ሙዚቃ እጅግ በጣም ፌመስ ስለሆነ ራኒም ከንዳላ ገርል የሚል ቅጽል ስም አገኘች። አቲኪያ ከንዳላ። በመቀጠል ግን ያጋጠማት ፊልም የራኒን ህይወት ሙሉ በሙሉ የቀየረ ነው። እንዲያውም የሷ ብቃቷንም ማንነቷንም በደንብ አረጋገጠላት የተባለ ፊልም ሊሆን ቻለ። ያ ፊልምም ሌላ አይደለም፣ ኩችኩቾታይ የተሰኘው ፊልም ነው።
በእርግጥ በፊልሙ ላይ መሪ ተዋናይ የሆነችው ያጎቷ ልጅ የሆነችው ካጀል ነች። በፊልሙ ላይ የራኒ ድርሻ ሳይድ ሮል የሚባለው የትወና አቅም ቢሆንም ግን በዛ አጭር ቆይታዋ ተመልካቹ ለራኒ በጣም ትልቅ ክብርና ፍቅር ሊሰጣት ችሏል። እንዲሁም ፊልሙ ለማማሩ የራኒ አስተዋጽኦ ከፍተኛ ነው። ቢሆንም ግን ከረን ጆሃር ዳይሬክት ያደረገው እዚህ ፊልም ላይ ራኒ ይሄንን ሮል ይሄናል በቀላሉ ያገኘችው አልነበረም። በአንድ ኢንተርቪው ከረን ጆሃር እንደተናገረው ከሆነ ኩችኩቻታይ ለሚለው ፊልም ሻሩክ ካንና ካጀል ፋይናል ተወስኖ ነበረ። ግን የራኒ ሙከርጂን ሮል የሚተውን ሰው ማግኘቱ በጣም ከባድ ሆኖ ነበረ። ይሄንንም ቦታ እንዲሸፍኑልኝ 8 አክትረሶች ጋር ሄጄ ጠይቄያለሁ። ሁሉም እምቢ ሲሉኝ እንዲያውም እኔ ራሴን ለማኝ ሆንኩኝ ያህል ተሰምቶኝ ነበር ብሏል። ራኒ ሙከርጂን እንዳስገባት ሀሳብ የሰጡኝ አዲቲ ቾፕራና ሻሩክ ካን ናቸው ብሏል። ቀደም ብሎ የሰራችውን ራጃኪ አይጊ ባራት የሚለውን ፊልም አይተው ስለነበረ እሱን እንዳይጋበዙኝና ለዚህ ሮል ትሆናለች ብሎ ስላሉኝ እኔም አመንኩበት ብሏል። በመጨረሻም እንግዲህ ከረን ጆሃር ያሉትን ሰማ። ራኒ ሙከርጂም ኩችኩቻታ የሚለው ፊልም ላይ ካስት አደረገች። ግን ድምጿ ጎርነን ስለሚል ከረን ጆሃር ድምጿ አልተመቸውም ነበር። ስለዚህ በሌላ ዳቢንግ አርቲስት ለመቀየር ሞክሮ ነበር፣ ልክ መጀመሪያ ጉላም ላይ እንዳረጉት ማለት ነው። ከዛ በኋላ ግን ራኒ በጣም ተጣጥራ ድምጿን ለማሳመር ያደረገችውን ጥረት ስታሳየው ከረን ጆሃርም ስለተመቸው በድምጿ ሙሉ ፊልሙ እንድትሰራ አደረጋት። वो बुड्ढे है, खूसट है, टकलू है, लेकिन इतने बुरे भी नहीं है। ይህ ልፋታና ጥረታም ስኬታማ ሊያረጋት ችሏል። እንዲሁም ትወናዋ ከድምጿ ጋር ተጨምሮ ጭራሽ ተመልካቹ በጣም የወደደውና የተመቸው ነገር ቢኖር ድምጿ መሆን ቻለ። እንዲያውም በሰዓቱ በህዝብ ፍቅር ካላቸው ምርጥ አክትረሶች ተርታ የራኒ ሙከርጂ ስም ከላይ የሚጠራ ሊሆን ቻለ። ከዛ በኋላ ማያው እንደተለመደው በሰልፍ ፊልሞች ወደ እሷ መምጣት ጀመሩ። በ2000 ዓመተ ምህረት ራኒ የሰራችው ባደል፣ ቢቹ፣ ሄራም፣ ህርድል ጆፒያር ከሬጋ እና ከሂፒያር ነሆጃይ የመሰሉ ፊልሞችን በመስራት ተወዳጅ መሆን ቻለች። በእርግጥ ፊልሞቹ እነዚህ ቦክስ ኦፊስ ላይ ያን ያህል ስኬታማ የተባሉ ፊልሞች አልነበሩ። ቢሆንም ግን ራኒን በእያንዳንዱ ትወናዋ ልትደነቅበት፣ ልትወደድበት ቻለች። በ2001 ዓመተ ምህረትም ራኒ ሙከርጂ ቾሪ ቾሪ ቹፕኬ ቹፕኬ፣ በሲትና ሳኳብሄ እና ናይክ ዘሪል ሂሮ የተሰኙ ፊልሞችም በተርታው ሰርታለች። ከነዛ መሀል ናይክ የተሰኘው ፊልም በጣም ስኬታማ ነበረ። ቢሆንም ከነዛ መሀል ግን አንዳንድ ፊልሞች ቦክስ ኦፊስ ላይ በጣም ደክሞ ነው የታዩት። አንዳንዱ ላይም የራኒ ሮል በጣም አነስተኛ ስለነበረ ሁለገብ የሆነ የትወና ብቃቷን ማሳየትም እድል አላገኘችበትም የተባሉ ናቸው። በመቀጠል በ2002 ዓመተ ምህረትም ሻህድ አሊ ዳይሬክት ያደረገው ሳቲያ የተሰኘውን ፊልም የመስራት እድል አጋጠማት። ይህ ፊልም በራኒ ህይወት ውስጥ አንድ ተርኒንግ ፖይንትን የፈጠረ ወይም ድጋሚ ወደ ላይ የተኮሳት ሲሆን የስራ ህይወቷም ልክ እንደ መጀመሪያው መልሶ መንገዱን ወይም መስመሩን ያዘ የተባለው ከዚህ በኋላ ነው። በዛው ዓመት ሳቲያ ላይ ላሳየችው ትወና ፊልምፌር አዋርድ ቤስት ክሪቲክስ አዋርድ ልትሸለም ችላለች። በ2003 ዓመተ ምህረትም አዚዝ ሚርዛ ዳይሬክት የሚያደርገው ፊልም ቸልቴ ቸልቴ ላይ አሽዋሪን ቀይራ ራኒ የሰራች ሲሆን በፊልሙ ላይ አብራት የተወነውም ሻሩክ ካን ነበረ። የሁለቱ ስክሪን ላይ የነበረ ጥምረታቸውን ተመልካቹ በጣም የወደደላቸው ሲሆን ፊልሙም ሱፐር ሂት ሆኖ ነው ያለፈው። ቱምሃራ በደን है जैसे चमन በመቀጠልም በ2004 ዓመተ ምህረት ላይ የበቃው መኒ ረትናም ዳይሬክት ያደረገው ዩቫ የተሰኘው ፊልም ነው። በዛው ዓመትም ኩናል ኮሊ ዳይሬክት ያደረገው ሀምቱም እና ያሽ ቾፕራ ዳይሬክት ያደረገው ቪርዛራ የተሰኘው ፊልም ላይ የራኒ የትወና አቅሟን ያሳየችበት ተመልካቹም በጣም የወደደበት ፊልም መሆን ቻለ። ዩቫ ለተሰኘው ፊልምም ራኒ ሙከርጂ በአመቱ ቤስት አክትረስ ፊልም ፌር አዋርድ ልትሸለም ቻለች። कभी नीम नीम कभी शहद शहद कभी नरम नरम कभी सख्त सख्त ከ2005 እስከ 2006 ዓመተ ምህረት የራኒ ሙከርጂ 6 ፊልሞች ላይ የበቁ ሲሆን ከነዛ መሀልም በ2005 ዓመተ ምህረት ብላክ በንቲ ኦር በብሊ፣ በ2006 ዓመተ ምህረት ደግሞ ከቢያል ቪዳና ከና። በእነዚህ ፊልሞች ላይ ከሁሉም በላይ የትወና አቅሟ በጣም የተወደደላት ፊልም መሆን ቻለ። सारी मगर अगर मॉल खुल नहीं सकता तो नहीं खुल सकता है, खुल जाएगा। मैं पर्सनली आ जाऊंगा खुलने। ብላክ የተሰኘው ፊልም ላይ አይነ ስውር ሴት ሆና፣ በንቲ ኦር በብሊ የተሰኘው ፊልም ላይ አንድ አጭበርባሪ ሴት ሆና፣ ከቢያል ቪዳና ከና የተሰኘው ፊልም ላይ ደግሞ በትዳሯ ያዘነች ሴት ሆና ያሳየችው የትወና ብቃት እውነትም አስደናቂ አስገራሚ የተባለ ነው።
जितनी थी खुशियाँ सब खो चुकी हैं बस ከዛ በኋላ ትንሽ ቀዝቀዝ ያለ ቢመጣም ግን የወጡትን ፊልሞች እኒ ከተባለ በ2009 ዓመተ ምህረት ዲልቦሊ ሃሪፓ ከሸሂድ ጋር፣ በ2011 ደግሞ ኖ ዋን ኪል ጄሲካ ከኮንኮና ሴን ሸርማ ጋር፣ በ2012 ዓመተ ምህረት ለይታ የበቃው ታላሽ የተሰኘው ፊልም ከአሚርና ከከሪና ጋር፣ በ2014 ዓመተ ምህረት ለይታ የበቃው መርዳኒ፣ በ2018 ዓመተ ምህረት ለይታ የበቃው ሂችኪ፣ በ2019 ዓመተ ምህረት ደግሞ ለይታ የበቃው መርዳኒ ክፍል 2። ከነዚህ መሃል ብዙዎቹ ሂት የሆኑ ፊልሞች ሲሆኑ ግን የራኒ ትወና አሁንም እንደተለመደው አነጋጋሪና አስደናቂ ሆኖ ነው ያለፈው። बसेस में औरतों की सीट्स रिजर्व्ड है, इससे मर्दों को तकलीफ है। कहते हैं बराबरी भी चाहिए और रिजर्वेशन भी। अरे जब हर महीने आपके बदन से पानी की तरह खून बहेगा, सर फटेगा और पैर फूल जाएंगे ना, तब हम औरत मर्द की बराबरी की बात करें। በእነዚህ ፊልሞችም በተርታው ራኒ ባሳየችው የትወና አቅም ተመልካቹን ብቻ ሳይሆን ክሪቲክሶችንም ወይም የፊልም ሀያሲያንም አፍ ያስከፈተ ትወና የተባለ ነው። ፊልሞቹም ለራኒ ቦክስ ኦፊስ ላይ የስኬትን ሰንደቅ ዓላማ አውለበለቡ የተባሉ ፊልሞች መሆን ችለዋል። ከዛ በኋላ የቅርብ ጊዜውን ብናወራ ማርች 2023 ላይ ለይታ የበቃው ሚስስ ቻተርጂ ቪስ ኖርዌይ የተሰኘው ፊልም ነው። ቢሆንም ፊልሙ ቦክስ ኦፊስ ላይ ይህን ያለ ለየት ያለ ገቢ አላስገባም። ተመልካቹም ለፊልሙ የነበረው አቀባበል ቀዝቃዛ ቢሆንም በፊልሙ ላይ ባሳየችው ትወና ግን በ2023 ዓመተ ምህረት የተለያዩ አዋርዶች ላይ በክሪቲክስም ፒፕል ቾይስ አዋርድ በሚባለውም ልትሸለምበት ችላለች። जगह हमको न्याय मिलेगा, वहाँ जाके हम लड़ूंगा። በቀጣይ ደግሞ ራኒ ትሰራዋለች የሚባለው ፊልም ይህን ፊልም የሚወጣው በያሽራጅ ፊልምስ እንደሆነ እየተነገረ ነው ያለው። ቀጣይ ፊልማንም ዳይሬክት ታደርጋለች የምትባለው ታዋቂዋ ኮሪዮግራፈር እንዲሁም የራኒ ሙከርጂ ቆየት ያለች ጓደኛ የሆነችው ራዳኒ መርቸንት ዳይሬክት ታደርገዋለች ተብሏል። ስለ ፊልሙ ታሪክም ሆነ ምንም ነገር እስካሁን ፍንጭ የተገኘ ባይሆንም ግን ሚዲያ ላይ ብዙዎቹ እያወሩ ያሉት የራኒ ሙከርጂ ተወዳጁ ፊልም መርዳኒ ክፍል 3ን ሊሰሩ ነው የሚል ወሬ በኃይለኛው የተወራ ነው ያለው። Promise you, इस राक्षस को मैं कॉलर से घसीटते हुए कोर्ट ले आऊंगा। ቀድሞ የወጡት ሁለቱ ክፍሎች ላይ መርዳኒ የሚለው ፊልም ላይ ሺቫኒ ሺቭሮይ ሆና የተወነችበት የፖሊስ ካራክተር በጣም ተወዶላት ስለነበረ ክፍል 3ቱን በድጋሚ እየተጠበቀ ነው ያለው። ራኒ ሙከርጂም ስለ ሶስተኛው ክፍል ስትጠይቅ በቅርቡ እንደተናገረችው ከሆነ ይህን ካራክተር በድጋሚ ብጫወተው በጣም ደስ ይለኛል፣ እወደዋለሁ ብላለች። ግን እኔ ሳሎን የምወስነው ሁሉ ነገር የሚወስነው ስክሪፕቱ ነው። ጥሩ ታሪክ ከተገኘ በትክክል የዚህ ፊልም ክፍል መሆንማ ፍላጎቴ ነው ብላለች። ስለ አዋርድ ስብስቧ ብናይ ራኒ ብላክ ለተሰኘው ፊልም በአንድ ፊልም ላይ በአንድ አመት ውስጥ ቤስት አክትረስ እና ቤስት ክሪቲክስ አዋርድ ሁለቱንም በማሸነፍ የመጀመሪያዋ በአንድ አመት ውስጥ ሁለቱንም በማንሳት የመጀመሪያዋ ህንዳዊ ወይም የቦሊውድ አክትረስ መሆን ችላለች። በአጠቃላይ ደግሞ ብናየው በፊልምፌር አዋርድ 17 ጊዜ እጩ የሆነች ሲሆን ከነዛ መሀልም 7ቱን አሸንፋለች። ይህም ማለት ቦሊውድ ላይ ከተሸለሙ አክትረሶች ተርታ ብዙ አዋርድ ከተሸለሙት ጋር አብሮ ስሟ መጠራት ቻለ በአጭር ጊዜ ውስጥ እንደማለት ነው። ምክንያቱም እንደዚህ ይህን ያህል ቁጥር ያለው አዋርድ ከሷ በፊት 2 አክትረሶች ናቸው ያሸነፉት። ከዛ በተጨማሪ ዚሲኒ፣ ስታር ኪድ እና አይፋ የተሰኙ ብዙ አዋርዶችን አሸንፋለች። ስለ ግል ህይወቷ ስናይ ራኒ ሙከርጂ ከነጭራሹ በፊልም ህይወቷን መምራት የምትፈልግ ሴት አልነበረችም። ራኒን በአንድ ኢንተርቪው እንዳለችው እቤት ውስጥ ብዙ አክትረሶች ወይም በትወና ላይ ያሉ ሰዎች ስላሉ እኔ ለየት ያለ ነገር መስራት ፈልጌ ነበር ብላለች። ቢሆንም ግን የቤቴ ሁኔታ በጣም የተበላሸ ወይም የማያምር ደረጃ ላይ ስለደረሰ አንድ ጥያቄ ሲመጣልኝ በፍጥነት ፊልሙን ለመስራት ፈቃደኛ ሆኛለሁ ብላለች። እንዲያውም እናቴ ይህንን አንድ ጊዜ ሞክሪ፣ ካልተስተካከለ ወደ ትምህርትሽ ተመለሻለች ስላለችኝ አምኜ ገብቻለሁ። ቤተሰቤንም እደጉማለሁ እደግፋለሁ ብዬ ወደ ቦሊውድ ገብቻለሁ ያለች ሲሆን አሁን ግን እያለች ያለችው እኔ ቦሊውድ ኢንዱስትሪን በጣም ወድጀዋለሁ። መጀመሪያ ደስ ባይለኝም አሁን ግን መውጣት አልፈልግም። አክትረስ ባትሆኝ ምን ትሆኝ ነበር በተባለች ሰዓትም ያለችው ኢንጂነር ወይም ፋሽን ዲዛይነር ሆን ነበር ብላለች። በ90ዎቹ መጨረሻና በ2000ዎቹ በጣም ዝነኛ የነበረችው ራኒ ሙከርጂ ዛሬም ድረስ ፊልሞቿ ሲወጡ ይቀወጥላታል የሚባል አይነት አክትረስ ናት። Last warning. ये शाणे Section 143 unlawful assembly. Section 147 writing. ራኒ በእርግጥ አሁን ብዙ ፊልም እየሰራች አይደል። ቢሆንም ግን አሁንም የራኒ ሙከርጂ የትወና አቅሟን ተመልካቹ አድንቆት አይደክመውም። በመቀጠል ደግሞ ስለ ፍቅር ህይወቷና ስለ ግል ህይወቷ ጠቅለል አድርገን ለማየት እንሞክር። 2014 ላይ ራኒ በድብቅ ማግባቷ በጣም ተወርቷል። ግን ከማግባቷ በፊት ስሟ ከብዙ አክተሮች ጋር አብሮ ተጠርቷል። ለዛውም እነዛ አክተሮች እንዳለ ባለትዳር ነበር። በዛም ምክንያት እንዲያውም ራኒ ላይ በተደጋጋሚ የተሰጣት ስም ምንድነው? ያ ትዳር አፍራሽ ነች፣ ቤት አፍራሽ ነች የሚል ስም ተሰጥቷት ነበር። በዚህ ጉዳይ መጀመሪያ የሚመጣው ወይም የሚጠራው ስም ጎቪንዳ ነው። ራኒና ጎቪንዳ ፊልም ሀድ ከርዲ አፕን የሚለውን ፊልም በሚሰሩበት ሰዓት የዛን ጊዜ እዛ ሴት ላይ በጣም መቀራረብ ችለው ነበር። ያው እንደሚታወቀው አብረው ስራ በሚሰሩ ሰዓት አብረው መንቀሳቀስ ስለሚበዛ ሚዲያ ላይ ሁለቱ የፍቅር ጉዳይ ያላቸው የሚል በኃይለኛ ወሬ ተነስተው ነበር።
በሰዓቱ ጎቪንዳ ባለትዳርና የልጆች አባት ነበረ እና ከሱሚታ ጋር ደግሞ የትዳር ህይወቱን እያጣጣመ ደስተኛ ሆኖ እየኖረ የነበረበት ሰዓት ነው። ሚዲያ ላይ የወጣው ዜና አንድ ጋዜጠኛ ራኒን ለማናገር ብሎ ወደ ቤቷ በሄደ ሰዓት ወደ ቤት ውስጥ ሲገባ ጎቪንዳን እቤት ውስጥ እንዳየው ለዛውም በቢጃማ እንዳየው አውርቶ ነበረ። እንዲያውም የሚባለው ጎቪንዳ ለራኒ ለምቾቷ ወይም ለምትፈልገው ነገር እንዲሆናት በጣም ብዙ ብርም እንዳወጣላት ወይም ኢንቨስት እንዳደረገም ተወርቷል። የዚያ የጋዜጠኛውና የሚዲያ ወሬ በአጠቃላይ ደስተኛ የነበረ ቤተሰቡን ወይም ትዳሩ በአጠቃላይ ነቅንቆ ሊያፈርስበት ደርሶ ነበረ። ወሬው ቤት በደረሰ ሰዓት ሚስቱ ሱሚታ በጣም በኃይለኛው ተቃውማ ነበረ ወይም ተቆጥታው ነበረ። ራኒ ጋር ደውላም ደግሞ እሪ ብላባታለች። በጣም ብዙ ጥሩና መጥፎ ተነጋግረዋልም ተብሏል። የዛኔ ጎቪንዳም ራኒን ትቶ ትዳሩን ለማዳን መሯሯጥ ጀመረ። ከዛም ከጎቪንዳ ከተለያየች በኋላ ራኒና አቢሼክ በጣም መቀራረባቸው መወራት ተጀመረ። ማንኛውም ቦታ ላይ ሲገናኙ ሁለቱ ኢግኖር ቢደራረጉም ወይ ችላ ቢባባሉም ሁለቱ አብረው የሰሩት ፊልም ዩቫና በንቲ ኦር በብሊን በሰሩ ሰዓት ግን በጣም በኃይለኛው የተወራው ነገር የሁለቱ የፍቅር ግንኙነት ነበረ። አቢሼክና ክሪሽማ ካፑር እንደማይጋቡ ከተነገረ በኋላ ሰው ሁሉ እርግጠኛ የሆነው የበቸን ቤተሰብ የልጅ ሚስት የምትሆነው ራኒ ነች ተብሎ እርግጠኛ ሆኖ ቁጭ ብሎ ነበር ሰው። ከዛም በኋላ በድንገት የወጣው ዜና እንደሚያሳየው ራኒ ሙከርጂ ሳትሆን አሽዋሪያ ራይና አቢሼክ በቸን መጋባታቸውን ሚዲያ ላይ ዜና ወጣ። የሚባለው አሚታብ በቸንና ራኒ ሙከርጂ ብላክ የሚለውን ፊልም አብረው ሰርተው ነበረ። የዚህ ፊልም መጨረሻ ላይም አሚታብ በቸንን ራኒ ሙከርጂ ከንፈሩን መሳም ነበረባት። የሰንጀይ ሊላ በንሳሊ ብላክ የሚለው ፊልም በስሜት የተሞላ አንድ አስጨናቂ ፊልም ነበረ። ሁለቱም ተዋናዮች እንግዲህ በካራክተሩ ሰምጠው ነበረ ሮላቸውን የተወኑ። ፊልሙ ሁሉም ነገሩ ትክክል ነበር፣ በጣም ነበር የሚያምረው። ግን በከንፈር መሳሳሙ ጉዳይ ላይ ጂያ በቸን በጣም ቅሬታ ነበራት። እሷም ያልፈለገችው የልጃችን ሚስት እንዴት አማቿን ትስማለች የሚለው ስሜት ቀድሞ ገብቷት ነበረ። ራኒ ግን ይህንን ሲል ለመስራት ፈቃደኛ ስለነበረች ቀጠለም፣ ተሰራ ፊልሙ። አንዳንድ አዋቂዎች እንደሚናገሩት በዚህ ሲን ምክንያት ጂያ በቸን በጣም እንደተናደደችና የአቢሼክና የራኒ ዝምድና ለመጀመሪያ ጊዜ ችግር ውስጥ የገባው በዚህ ምክንያት ነው ብለው ይላሉ። ከዛም በኋላም አቢሼክ በቸን አሽዋሪያን ሊያገባት ችሏል። እንዲያውም የአቢሼክና የአሽዋሪ ሰርግ ላይ ራኒ ተጋባዥ እንግዳም እንኳን መሆን አልቻለችም። አልጠሯትም፣ አልጋበዟትም። ራኒም አንድ ኢንተርቪው ላይ በተጠየቀች ሰዓት አይ አቢሼክ እኮ አንድ ጥሩ ጓደኛዬ ነው፣ እንዲያውም አሪፍ አብሮኝ የሚሰራ አንድ አክተር ነው እንጂ ከዛ በላይ ምንም ነገር የለንም ብላለች። በዛውም ንዴቷ ይታይባት ነበር። በሰዓቱ ራኒ ምናልባት አላሰበችውም ነበር አሚታብ በቸንን የመሳሙ ቅጣት ከአቢሼክ የመለያየት ወይም ደግሞ እሱን የማጣት ደረጃ እንደሚያደርሳት አልገመተችውም ነበር። ዜናዎች እንደሚያሳዩት ከአቢሼክ ጋር ከተለያየች በኋላ የፊልም ዳይሬክተርና ፕሮዲውሰር አዲቲ ቾብራን እንዳፈቀረችው መረጃዎች ያሳያሉ። አዲቲ ቾብራ የልጅነት ጓደኛው ፓይልን አግብቶ ነበር፣ አፍቅሮ ነበር ያገባት። ግን ራኒ ወደ አዲቲ ህይወት እንደመጣች የአዲቲ ትዳር ብትንትኑ መውጣት ጀመረ። ከዛም ከትንሽ ጊዜ በኋላ ፓይልን ፍቺ ሰጣት፣ ፈታት። ከዛ በኋላ አዲቲና ራኒ ሙከርጂ ለረጅም ጊዜ ዴት ሲያደርጉ ነበረ። ሁለቱ አብረው ነበሩ። ከዛም በኋላ በድንገት አፕሪል 21 2014 ላይ በድብቅ ሁለቱ ጣሊያን ሄደው ጣሊያን ውስጥ ሊጋቡ ችለዋል። ይሄ ሰርግ ፕሮግራም ምን ያህል የግል ነበር ወይ ምን ያህል ድብቅ ነበረ? ራኒ ያክስቷ ልጅ ካጅልን እንኳን አልጋበዘቻትም ወይም እዛ ላይ ልትገኝ አልቻለችም፣ አልጠራቻትም ወይ አላወቀችም። በዛም ምክንያት ከቦሊውድ ሴት ተዋናዮች መሃል እንግዲህ ራኒ አንዷና ብቸኛዋ መሆን ችላለች። አንድም የሰርግ ፎቶ ሚዲያ ፊት ለፊት ያልወጣላት ወይም ያልታየላት። ከዛም ዲሴምበር 2015 ላይ ራኒ ሴት ልጅ ወለደች። ስሟንም አዲራ ብለዋታል። कभी कोशिश भी मत करना मुझे पाने की मुझे ना पा सकोगे तुम ከራኒ ጋር በተያያዘ እንግዲህ የሚወሩ ነገሮች በጣም ብዙ ነበሩ በሰዓቱ። የሆነ ሰዓት ላይ ካጅልና ራኒ ሁለቱ ያጎታማች ልጆች ሆነውም መልካቸውን እንኳን መታየት አንደኛው ሌላኛዋን ማየት እንደማትወድ ደጋግሞ ይናገሩ ነበር ወይም ይታወቅ ነበር። እንደሚባለው ካጅል ኩችኩቹ ታይ ላይ ራኒ እንዳትሰራ እሷን ለማስወጣት ያቅሟን ጥራለችም ይላሉ አንዳንድ አዋቂ ነን የሚሉ ሰዎች። ራኒ ወደ ቦሊውድ በምትገባ ሰዓት እስከዛ ድረስ ካጅል ደግሞ በጣም ቶፕ ሂሮይን ነበረች ወይም ደግሞ ትልቅ አክትረስ ሆና ነበረ። ስለዚህ ሁሉም ሰው ጠብቆ የነበረው ለራኒ ካጅል ጋይድ ታረጋታለች ወይም ዝምድና ስላላት ያጎቷ ልጅ ስለሆነች ታግዛታለች ብሎ ጠብቆ ነበረ። ግን እንደዛ መሆን አልቻለም። እንዲያውም አንደኛዋ በሌላኛዋ መንገድ ላይ እየመጣች የበለጠ እንቅፋትነቱን የበዛው
खूबसूरत लगना चाहती थी, लेकिन मुझे तो कुछ आता ही नहीं। तुम खूबसूरत हो अंजलि, बहुत खूबसूरत। झूठ बोल रही हो तुम। በሁለቱ መሀል ያለው አለመግባባት ምንድነው ብለን ስናይ ሁለቱ ከበፊትም ከድሮ ጀምሮ በንብረት ጉዳይ ቤተሰባቸው የተከፋፈለ ስለነበረ ያ የቤተሰባቸውን ቅያሜ ይዘው ሁለቱም እንደተጠማመዱ ነበር ወደ ኢንዱስትሪው የገቡት። ጸቡን የበለጠ ሞቅ ያደረገው ደግሞ የያሽ ቾብራ በጣም ፌቨሬት አክትረስ የሆነችው ወይም ደግሞ ያ የሟቹ የአዲቲ ቾብራ አባት የያሽ ቾብራ በጣም የሚወዳት አክትረሱ ካጀል ነበረች። ከዛ እሱ ከሞተ በኋላ አዲቲ ቾብራ በራኒ ሪፕሌስ አድርጓት ነበር፣ ቀይሯት ነበር። የዛን ጊዜ ከካጀል የበለጠ በያሽራጅ ፊልምስ ባነር ስር ራኒ በጣም ብዙ ፊልሞችን የሰራችበት ሰዓት ነበረ። ይሄ ደግሞ ቅያሜያቸውን የበለጠ ሊያሰፋው ችሏል። ምክንያቱም ደግሞ አዲቲ ቾብራ በጣም ራኒን ወዷት ስለነበረ ምንም ማድረግ አይቻልም፣ ሌላው መቆየት አይችልም። ስለዚህ ምንም አመነም አላመነም ከያሽራጅ ፊልም ባነር ካጀል የወጣችበት ምክንያት ወይም በማን ምክንያት እንደወጣች ያስታውቃል፣ ወይም የሚታወቅ ነው፣ ግልጽ ነው። ሌላው ነገር በጣም በኃይለኛ ሲወራ የነበረው ቀደም ብሎ ሚዲያ ላይ ስለ አዲቲ ቾብራና ስለ እሷ ዝምድና ራኒ በተደጋጋሚ ኢንተርቪው ላይ በምትጠይቅ ሰዓት እኔ ምንም ማቀው ነገር የለም ይሄን ከየት አምጥቶ እንደሚያወሩ አላቅም ብላ ተሸመጥጥ ነበር። ታዋቂያ የቲቪ ፕሮግራም ቶክ ሾው አቅራቢ ሲሚ ገርባል ኢንተርቪው በምታደርጋት ሰዓት ለራኒ ይሄን ነገር በጠየቀቻት ሰዓት ራኒ በጣም ተቆጣችና ምን አልቻት? የዛኔ ስለ አንቺም እኮ በጣም ብዙ ማቀው ነገር አለ፣ ያን ደግሞ እኔ እንድጠይቅሽ እንደማትፈልጊ አውቃለሁኝ። ስለዚህ አንቺም ከጠየቅሽኝ እኔም እጠይቅሻለሁ ብላ ስትላት ሲሚ ገሪባልም ወደ ፕሮዳክሽን ቲሙ ሄዳ ይሄ ነገር እንዲቆረጥላት ጠይቃ ተቆርጦ እንደወጣ ያሳያል። ማለት ያው ላይቭ አለመሆኑ እንደጠቀማት የዘጠናዎቹ ማለቂያ ላይና የ2000 መጀመሪያ ላይ ራኒና አሽዋሪያ ላይ በጣም ትልቅ የሚባሉ ወይም ደግሞ ቶፕ አክትረሶች ነበሩ፣ ከፊት የሚጠሩ ነበሩ። ሁለቱ እርስ በርስ ተፎካካሪ ሆነውም ግን በጣም ጥሩ ጓደኛ ሆኖ ያሳለፉ ምርጥ አክትረሶች ነበሩ። የተለያየ ቦታ ላይም በሚጠየቁ ሰዓት አንደኛዋ ለሌላኛዋ በጣም ነው ወዳት ጥሩ ጓደኛ ነች እያሉ በተደጋጋሚ ያወሩ ነበር። አንዳንድ መረጃዎች እንደሚያሳዩት የሁለቱ ጓደኝነት መቼ ነው ወደ ቅራኔ የተቀየረው? ሰልማን ካን የቸልቲ ሴት ላይ መጥቶ አሽዋሪ ልትሰራ ስትል ረብሻ የፈጠረ ሰዓት እና ሻሩክም ደግሞ በአሽዋሪ ፋንታ ራኒን ሪፕሌስ ያደጋት ሰዓት እንደሆነ የሚያሳዩ መረጃዎች አሉ። प्रिया से बहुत प्यार करता। ከዛም በኋላም አንዳንድ መረጃዎች እንደሚያሳዩት አቢሼክ በቸና ራኒ ሙከርጂ የተለያዩት በአሽዋሪ ምክንያት ነው የሚሉ መረጃዎች ወጥተው ነበር። ቢሆንም ግን የሁሉ ነገር ሲወራ ሁለቱም አክትረሶች አልተቃወሙትምም አልተስማሙበትም። በተጨማሪም ሚዲያ ላይ በወጣ ዜና እንደሚያሳየው ሳቲያ የሚለውን ፊልም አብሯት የሰራው አክተር ከቪቬክ ኦበራይ ጋር ራኒ ሙከርጂና ቪቬክ ለረጅም ጊዜ ተጣልተው ነበር የሚል መረጃም አለ። तो मैं कल मॉम एंड डैड को तुम्हारे घर भेज देता हूँ, वहीं सारी बातें फिक्स हो जाएंगी। ओके? लेकिन मैं तुमसे शादी क्यों करूंगी? नो, ये पूछो कि मैं तुमसे शादी क्यों करूँ? አሽዋሪ ቪቬክን ከራኒ እንድትርቅ ብላ ማስጠንቀቂያ ሰጥተዋለች የሚለውን ነገር ራኒ በሰማች ሰዓት ከቪቬክ ጋር ለረጅም ጊዜ ተጣልታ ነበር። በሌላም ስሟ የተጠራበትን ዜና ብናይ የራኒ ሙከርጂ ወንድም ራጃ ሙከርጂ አንድ ሴት ዳይሬክተርን ከራኒ ጋር አገናኝቻለሁ ወይም አብራሽ ፊልም ሰራለች ብሎ አታሏል የሚል ክስ ቀርቦበት ነበር። በእርግጥ ስለ ጉዳዩ ራኒ ምንም ባታቅም ግን ስሟን ሚዲያ በደንብ አንስቶ ነው ያወራበት። ግን የፈለገ ቢሆንም ይህን ያህል ስሟ እየተወራ ስሟ እየጠፋ ቢሆንም ራኒ ግን በጊዜዋ በጣም ስኬታማና በጣም ትልቅ አክትረስ ሆና ማሳለፍ ችላ ነበር። ከትወናም በተጨማሪ ራኒ ሙከርጂ በጣም ብዙ ማህበረሰብ አቀፍ ስራዎች ላይ እንደምትሳተፍ ስሟ ይጠራል። በተጨማሪም ብዙ የሙዚቃ ፕሮግራሞች ላይ እንዲሁም የሪያሊቲ ሾው ቲቪ ፕሮግራሞች ላይም በዳኝነትም በታዛቢነትም ተጋባዥ ሆና ብዙ ጊዜ አገልግላለች። ብዙ ፕሮግራሞች ላይ ተገኝታለች። በህፃናትና በሴቶች ላይ ለሚደርስ ማንኛውም ጥቃት ደግሞ ሁል ጊዜ ድምጿን ስታሰማ ወይም ስትቃወም ነው ሁል ጊዜ የምትሰማው። I promise you, इस राक्षस को मैं कॉलर से घसीटते हुए कोर्ट ले आऊंगा। ያዘጋጀሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። እንዲሁም ያላችሁን ሀሳብ አስተያየት አስቀምጡልኝ። ለነበረን ቆይታ በጣም አመሰግናለሁኝ። ቃሲም መካ ነበርኩኝ። ባባይ